አንተ የሚሆን አንድ ሰርፕራይዝ አለኝ። አንተ እህቴን አንተም እንደዛ ነህ? ይቅርታ። ምንም ቢሆን ግን ከአጎቴ ሊበልጥ አልቻለም። ስለነበረን ጊዜ አመሰግናለሁ። አሁን ሁሉም ነገር አልኩ። ሰዓቱ ደርሶ እንዴት አስችሎክ ነው ቀን በቀን እያየህን ዝም ያልከው? በዛ ላይ ደግሞ የገዛ ወንድምህ ልትገለው ነበር። የሚወደት አሁን ለራስህ ስትል ጥሩ መሆን አለብህ። ጥሩነት ደግሞ በምንም መልኩ አስከፍለው አያውቅም። ልክ ነህ። ሎሬ ጸጋዬ ገብረመድህን ምን አሉ መሰለህ? ጽድቅና ኩነኔ ቢኖርም ባይኖርም ከክፋት ደግነት ሳይሻል አይቀርም። አቤል ናታንንና ያፌትን አስታረቃቸው። አቤል እጅግ በጣም ትልቅ ስራ ሰራ። አቤል እንግዲህ ፂን ይዞ ሲመጣ ያፌት ደግሞ ኤፍራታን ይዟት ስለነበረ ናታን አሁንም የባለፈው ህይወቱ የተደገመ መስሎት እጅግ በጣም አዝኖ ነበር። ነገር ግን ሰርፕራይዝ ነበር የተደረገው እና ከብዙ ማንገራገር በኋላ ቢሆንም ለያፌት ናታንም ፂም ይቅርታ አድርገውለታል። አሁን ደስ የሚል የቤተሰብ ጊዜ እያሳለፉ ነው። አቤል የትንሽ ትልቅ ሆኖ እንግዲህ አስታርቋቸው የቤቱ ሰላም ተመልሷል። በሌላ በኩል ግን የወይዘሮ ሌሉት ጉዳይም አሳሳቢ ሆኗል። ሰላም ሰላም! ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍ ይበል እያልን ዛሬም በአዲስ መጥተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። ሐረግ ተከታታይ ድራማ በባለፈው ክፍል እንዴት ተመለከት ነው እንግዲህ ያፌት አምልጦ ከወጣ በኋላ ያፌት ከዛ አምልጦ ወጥቶ እንግዲህ ኤፍራታን አግተዋት ነበር። ኤፍራታን በታገተች ጊዜ ለናታን ደውሎለት ጨረቃ ከኔ ጋር ናት መተህ ውሰድ ብሎት ነበር እና ናታንም ወደዛ በሄደ ጊዜ ኤፉን ይዟት እያስፈራራው ነበር። ኤፉም አንተ ከምትሞት አንተ ሞተህ እኔ ስለማልኖር እኔ በሞት ይሻላል ለምን መጣህ እያለች ነበር። እሱም ደግሞ እሷ ምንም እንደማትሆን እሱ ዋጋ መክፈል እንዳለበት በዚህ ጉዳይ እየተጨቃጨቁ ሳለ አቤል ደግሞ ፂን ይዞ መጥቷል ማለት ነው። እና አቤል አንተም እየተጫወታችሁብኝ ነበር እስከዛሬ ድረስ ማለት ነው ሲለው እንግዲህ ምን ታረገዋለህ ባጎቴ መጨከን አልቻልኩም ብሎ እሱም ፂን ይዟል። ናታንም ደግሞ ያፌትም ደግሞ ኤፍራታን ይዞ ነበር ማለት ነው። በዚህ ሁኔታ ላይ እንግዲህ አቤል የያዘውን ሰርፕራይዝ አድርጓቸዋል ማለት ነው። እናም እንግዲህ በዛን ጊዜ ኤፍራታን ወደ ናታን ፂንም ወደ ናታን ወርውረውላቸዋል። ከዛም በኋላ ሁሉንም ዝቶ ይቅርታ አድርጉልኝ ብሎ ተንበርክኳል ማለት ነው። ያፌት እንግዲህ በእርግጥ በበደልኳችሁ በደል ልክ ይቅርታ ባታደርጉልኝም ምንም የሚገርም ነገር አይደለም፣ ምክንያቱም ጥፋቴን የሚቀይረው ነገር ስለሌለ፣ ግን ደግሞ በጸጸት ራሴ ላይ እርምጃ ከመውሰዴ በፊት እናንተ አዝናችሁልኝ ይቅርታ አድርጉልኝ፣ ምንም በሆን ወንድማችሁ ነኝ ብሏል። ያፌት እየተፈጠረ ያለው ነገር ግራ ጋብቶታል ናታን ማለት ነው። እና ኤፉም በጭራሽ ደግሞ ሁለተኛው እቅድህ ምንድነው? ምን አስበህ ነው? ያ ሁሉ ግርግር ለዚህ ነበር እያለች ነበር ሲም ኤፉ ማለት ነው። ግራ ገብቷት ዝም ብላለች። አቤልም ዝም ብሎ ቆሞ ነበር። እንግዲህ ይህ ዛሬ ደርሼ በህይወት ቆይቼ ይህ ቀን እንዲመጣ ያደረገው ያሳደግኩት ወንድሜ አቤል ነው። እናም ስለዚህ እስከኔ ከልቤ ተጸጽቼ ይቅርታ እየጠየኳችሁ ነው። እስከዛሬ ድረስ በጸጸት አሳልፍ ያለው አንድ ቀን ቤተሰብ እንዲኖረኝ ብዬ ከጎኔ ስነቃ የሚኖረኝ ቤተሰብ ብዬ ተመኝቼ ነበር እያለ ነበር። ናታንም በጭራሽ ልናምነህ አንችልም ብለዋል። ኤፉም ናታንም ኤፉ እንግዲህ በጭራሽ ካረከው አንጻር ልናምን አንችልም፣ ምን አስበህ ነው ቢሉትም ምንም ያስበው ሌላ እቅድ እንደሌለው እቅዱ ግን ከቤተሰቡ ጋር አሁንም አረፈደምና ይቅርታ አድርገውለት በሰላም መኖር እንደሚችል ተናግሯል ማለት ነው። እና በዚህን ጊዜ ያፌት ሮጦ ናታንን አቅፎታል። ናታንም ልበልታው እያለ ከብዙ ማመናታት በኋላ እሱም አቅፎታል። ከዛም ፂም ሁላቸውም ተቃቅፈው ደስ የሚል ጊዜ ነበራቸው። ፂ ሰርግና ምላሿ ሆኗል። ከትልቁ ወንድሟ ወደ ትንሹ፣ ከትንሹ ወደ ትልቁ
እየተሯሯጠችና ዘና እያለች ነበር። ያፌት ከበፊቱም ለዚህ ይሳሳላትና ይወዳት ነበር። እናም እንግዲህ የኔ ዓለም ያንቺ የመኖሬ ሚስጥር ነሽ፣ አንቺ ስላለሽኝ ነው የኖርኩት እያለ ነበር። እናም እንግዲህ ያ ሁሉ የተፈጠረው ነገር ሁሉ ድራማ እንደነበርና 6 ዓመታትን ያሳለፈበት እስረኛ ሆኖ ያሳለፈበትን ጊዜ በህይወት እንዲተርፍ ያደረገው አቤል እንደሆነ አቤልም ይህን ቀን እየጠበቀ እንደነበረ በአቤል ላይ የደረሰው ነገር ሁሉ ድራማ እንደሆነ ቁልፉንም ሆን ብሎ ይዞት እንደገባ ሁሉንም ነገር ለናታንም የተላከው መልእክት ጭምር ሁሉም ነገር ድራማ እንደነበረ ተናግሯል ማለት ነው ያፌት። እና እውነት ነው አቤል ቢለውም የናታን አቤልም አዎ እንደነገራችሁ ነው፣ ሁሉም ነገር እንደነገራችሁ ነው። ከጸቡ ይቅርታው ይሻላል፣ ፍቅር ሰላም መመለሱ ይሻላል። አሁንም ቅርብ ነው፣ አረፈደም። እሱም በጣም ተጸጽቷል ብሏል። ጽን ከአቤል ጋር እንድትሆን የፈቀደላት ይመስላል ያፌት። ምክንያቱም አሁን ላይ አቤል ያደረገው ነገርም ቀላል ነገር አይደለም። በሰዓቱ ናታን ያመልካምነቱ ተቀይሮ ሌላኛው ናታን ሆኖ ስለነበረ ምንም አይነት አዘኔታና ርህራሄ ባልነበረው ጊዜ ሁሉንም ነገር እኔ ማስተካከል እችላለሁ እያለ ለራሱ እንዲያዳምጥ ራሱን እንደሚያዳምጥበት ጽሞና ጊዜ እንዲኖረውና ወደ ራሱ ተመልሶ ራሱንም ከማጥፋት ወይም ደግሞ ወንድሙ ሳያጠፋውም ይሄን ሁሉ ነገር ጠብቆ ዛሬ ያደረሰው አቤል እንደሆነ ያፌትም ተናግሯል ማለት ነው። እና ሁላቸውንም ስላጠፋሁት ጥፋት ይቅርታ ላይ ይገባኝ ይችላል፣ ግን ደግሞ እኔ ብቸኛ ወንድማችሁ ነኝ እያለ ነው። አቤል በሰዓቱ ይቅር አይሉኝም፣ ይሄን ሁሉ ነገር አርጌ እንዴት ነው ይቅር የሚሉኝ? እባክህ ይቅር የማይሉኝ ከሆነ ባልወጣ ይሻለኛል፣ እዚሁ ልቆይ እያለው ነበር። ናታን መልካም ልብ እንዳለውና ይቅርታ እንደሚያደርግለት ጭምር ነግሮት ነበር እንዲወጣ ያመቻቸለት። ሁሉንም ነገር እኔ እስከማመቻች ድረስ ግን ምንም አይነት ስህተት እንዳሰራ አርፈ ተቀመጥ ብሎት ነበር። እናም እንግዲህ እነሱ ባሰመሩት መንገዳቸው ነበር ማለት ነው ይሄ ሁሉ ነገር የሆነው። ኤፉ ግን ይሄን ሁሉ ነገር ማመን አቅቷት ነበር። ናታን አሁን ላይ ደስተኛ የሆነ ይመስላል። ወንድማማቾቹ ደስ የሚል ጊዜ እያሳለፉ ነው። ኤፉም በወንድሞቿ እየተጫወተች ነው። ሳያማት አመመኝ እያለች እየወደቀች ምን እያለች ብቻ ደስ የሚል ጊዜ ነበራቸው። በሌላ በኩል ገኒ አቤል ከመሄዱ በፊት ሁሉንም ነግሯት ስለነበረ ተዘጋጅታ እየጠበቀች ነው። ወይዘሮ ሉሊት እብድ ባትሆንም አሁንም እብድብጇን እየተጫወተች ነው። እና ገኒ የኔን ልብስ ቀይሪና ተዘጋጅተሽ ጠብቂ፣ እንዲሁ ነው ሲያውሽ ደስ አይልም፣ እነሱም ላይ ቀበሉሽ ይችላሉ እያለች ፈርታ ነበር። እናም እንግዲህ ገኒ ማለት ነው ተዘጋጅተው ሲጠብቋቸው የሄዱት ወደ አባታቸው ቤት ስለነበረ እዛ ሆነው ደውለን ወደዚህ ገኒ ትምጣ እንጂ እኛ ወደዛ አንሄድም ብለዋል። እናም እንግዲህ ገኒም ወይዘሮ ሉሊት ልብሷን እንድትቀያየር ካደረገች በኋላ ወደዛ ይዛት ለመሄድ ያስባለች። ናታንና ያፌትም ጥሩ ጊዜ ካሳለፉ በኋላ ወንድሙን ሊሸኘው ተያይዘው ወጥተዋል። ቁጭ ባለችበት ገኒ እንግዲህ ሉሊትን ይዛ ሄዳለች ማለት ነው። ሉሊትን ስታያት እንዴት ነው ይችን ሴትዮ እዚህ ድረስ ይዘሽ የመጣሽው ብላ እሷን ሳያት ያመኛል፣ ላያትም ሆነ ማየት እሷን አልፈልግም፣ እሷስ በምን ድፍረቷ ነው የመጣችው? ናታንስ ቢያት ኤፉስ ብታያት ምን ሊፈጠር ይችላል እያለች ነበር። እና እሷን ይቅር አልልም ብላ ጥላ ሄዳለች። በሌላ በኩል ሀኒ ተለቀቀች። ሀኒን ያሳገተቻት የምትወዳት የራሷ የልብ ጓደኛዋ ያኔት ብትሆንም ግን ደግሞ ያኔት እኔን ያሳገተችኝ ሀኒ ናት ብላ ቀድማ ሳይነቀባት ወደ ቤት ሄዳ ነበር። ቃልም ሁኔታዋን ከተመለከተ በኋላ ፊቷ ላይ የተቀባችውን ቀለም እንዲታጠፋ ትእዛዝ ሰጥቷት ነበር። እሷ ግን በጭራሽ አሻፍ ብላ የሆነ ምክንያት ስጠኝ እያለች እየጸለየች ነበር። እናም በዛን ሰዓት እንግዲህ ድንገት አጋቾቹ ለቃል ደውለውለታል ማለት ነው። አጋቾቹ ለቃል ሲደውሉ ሀኒ ስታናግረው ወንድሟን በስተት ነው ሌላን ሰው ለማገት ነበር፣ በስተት ነው የታገሹ ብለው ሊለቁኝ ነው ስትለው በጭራሽ በስተት የሚባል ነገር የለም፣ አንቺኑ አሁን አገናኝ ብሏት አሁኑኑ እሷን ልቀቋት፣ ከዛ ውጭ ግን እኛ ምናው አልጨረስንም ገና እናወራለን ብሏቸው ነበር። እንዴ በስተት እኮ ነው እኛ ያገትነ፣ በስተት ነው ሰው ተሳስተን ነው አልን አይደል እንዴ? አለማገት እንችላለን እኮ አሁንም አለመልቀቅ እንችላለን፣ አሁንም እጃችን ላይ ነው ያለችው እያሉት ነበር። እሱም በጭራሽ እሱን አትልቀቋትና ሞክሩኝ፣ ማን ጋር እንደሆነ ጸባችሁ አላወቃችሁም፣ የገባችሁበት ገብታችሁ አልለቃችሁም እያለ እየዛተባቸው ስለነበረ እጅግ በጣም ፈርተዋል። እና አሁኑም ልቀቋት ሲልም እሺ ብለው እንለቃታለን ብለው ነበር።
ያኔት ይህንን በሰማች ጊዜ እንዴት እንደዚህ ያደርጋሉ? የማንም ፍቃድ ጠይቀው ነው የሚለቋት እያለች ብቻ ደስ እንዳላት ለቃልም እየነገረችው ነበር። የልብ ጓደኛዬ ናት፣ ጓደኛዬ ብቻም ሳትሆን እህቴም ናትና በጣም ደስ ብሎኛል እያለች እያስመሰለች ነበር። በዛን ጊዜ ቃልም ምንም ሳይላት ጥሏት ሄዶ ነበር። ወደ ውጭ ወጥታ ተደብቃ ደውላ የማንም ፍቃድ ጠይቃችሁ ነው የምትለቋት? ማሳደር እንኳን አችሉም ወይ ብትልም ከምን አይነት ሰው ጋር እንዳጣላሽ እናታቂም። እኛ ከእንደዚህ አይነት ሰው ጋር መጣላት አንፈልግም። በፊትም ቢሆን ታድራለች አላልሽንም? ብቻዋን እንድትቀመጥ ከፈለግ እሺ፣ ግን እሷን ማንም ሲጠብቅ አያድርም ብለው ሁሉም እምቢ ብለዋታል። ያኔትም ወይ በአጋሾቹ እየተናደደች ሳለ ቃል እንግዲህ የልትሄድ ነው ብላ ስጠይቀው ሀኒ ለእህቱን ሊያመጣ እንደሆነ ነግሯታል። እንዴ ሊለቋት አይደል እንዴ እዚሁ የሚመጡ የለ እንዴ ለምን ትሄዳለህ? እዚሁ ጠብቅ እያለችው ነበር። እሱም እዛ ሆኖ የሚጠብቅበት ምንም አይነት ትዕግስት እንደሌለው ነግሯት ሂዶ ሊያመጣት እንደፈለገና በዛ ላይ ደግሞ ስለሱ መውጣ መግቢያ የመጠየቅ መብት እንደሌላትም ጭምር ነግሯታል። በዚህን ጊዜ እንግዲህ ያኔት በጣም እየተጨነቀች ነበር። ቃል ሂዶ ከአጋሾቹ ጋር ተገናኝቶ እህቱን ካዳነ በኋላ አጋሾቹን ይህን ትዕዛዝ የሰጣቸው ማን እንደሆነ ሂዶ እየጠየቀ ነበር። ምክንያቱም ከዚህ በፊት ሌላ አብዲና ያገታት ተብሎ ከወይዘሮ ሉሊት ጋር እንግዲህ ጸብ ድረስ ደርሰው እንዲሁም ደግሞ ዲያጊ እሱን መቶት ሁሉ ወድቆ ነበር። እናም እንዲህ እንደ ቀላል ነገሩን ስላላየው ያገቷትን ሰዎች አጊቶ ማውራት ፈልጎ ነበር። ሀኒ ወደ ቤት ስትመጣ ምንም ነገር ስለማታውቅ በሰላም መታ ጓደኛዋንም ስታገኝ ተቃቅፈው ነበር። እናም እኮ እኔ ግን ባንቺ በጣም አዝኜብሻለሁ እያለች ነበር ያልበላትን ስታክ። እናም እኔም እኮ ታግቼ ነበር፣ ያገቱ ሰዎች ደግሞ አንቺ እንዲያሳገሽ ይነግረውኛል ስትል አረ እኔ በጭራሽ እያለች ነበር ሀኒ። ግን ደግሞ እኔን እኮ ደብድበውኛል አንቺ ምንም አልሆንሽ ስትላት እንዴት ሴት ልጅ ይደበድባሉ እያለች ነበር። ግን ደግሞ አሁን ደህና ነኝ ብላ ሰውነቷ የታሰረችበት ቢቆሳሰልም እኔ ደህና ነኝ ምንም አልሆንኩም እና ፊትሽን መተውሽ ነው እያለቻት ነበር የተቀባችውን። እና እሷም እንዲያንገላቷትና ጓደኛሽ ናት ያሳገተችሽ እንዳሏት እየነገረቻት ሳለ ቃል ሴት አለ ደውይለትና የደስታችንና ክብር እያለቻት ነበር። ቃል አጋቾቹን እንዲያገኛቸውና ከነሱ ማን እንዲያሳገተኝ እያጣራ እንደሆነ ስትነግራት እጅግ በጣም ተደናግጣ ነበር። ጉድ ፈላ እንዴት ላረግ ነው እያለች ነበር። እንደፈራችውም እንግዲህ ቃል ሁሉንም ነገር ነግረው ልከውታል። ቃል እንደመጣ ሀኒ ጮህባት ግቢና ታጠቢ እያላት ነበር። እሷም ለምን ተፈጠረ ምንድነው ብትልም እንዴት ተናደድኩ አይታይሽም? ግቢና ልብስሽን ቀይሪ ታጣጠቢ እያልኩሽ ነው እያላት ነበር። በቃ እንግዲያስ ወንድምሽ ከመጣን የልሄድልሽ ብላ ያኔት ልትነሳ ስትል አርፈሽ ተቀመጭ ብሎ እሱ ላይ ሲጮህባት ሀኒ ተደናግጣለች። ከጓደኛዋም እንዳትሆን ወይ ከወንድሟ ወንድሟንም ፈርታለች። ወንድሟ በእህቱ የመጣበትን ሰው ማንም ሰው ይቅር አይልም፣ በእህቱ መደራደርም አይፈልግም። እናም እንግዲህ በዚህን ጊዜ ቃል አርፈሽ ተቀመጪ ምን ብደፍሪ ነው በምን አቅምሽ ነው እያለ እንግዲህ ከያኔት ጋር ጦርነት ገጥመዋል ማለት ነው። ወይዘሮ ሉሊትም ሄዳ ከነ ናታን ቤት ቁጭ ብላለች። ናታንም ያፌትን ሸኝቶ እየተመለሰ ነው። ኤፉ ተመልሳ ወደ ሳሎን ስትመጣ ወይዘሮ ሉሊትን እዛ አይታታለች። ወይዘሮ ሉሊትም ገኒም እንዲሁም ኤፉም ሁላቸውም ተደናግጠው ቆመው ቀርተዋል። ናታንም ወደ ቤት እየተመለሰ ነው። ምን ሊፈጠር ይችላል? ውድና የተወደዳችሁ ለዛሬ ነበረን ቆይታ ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ